ያላለቀ ጉዞ ለሴቶች ሕይወት ጉዳት እንዲሁም አባጣና ጎርባጣ ሆኖ ያስቸገረ ያለውን እንቅፋት የማስወገድና የማቃናት ጉዞ ተገባደደ እንጂ አላለቀም። ያላለቀ ጉዞ ፖፑሌሽን ሚዲያ ሴንተር ከተባበሩት መንግስታት ድርጅት የስነ ህዝብ ፈንድ UNFP ጋር በመተባበር በፋና አሰላ FM 90.0 ዘወትር እሁድ ከሰዓት ከ7 ሰዓት ተኩል እስከ 8 ሰዓት አዝናኝና አስተማሪ ፕሮግራም ያቀርብላችኋል። ያላለቀ ጉዞ። ይህ ፕሮግራም በዋናነት ጾታን መሰረት ያደረጉ ጥቃቶችን መከላከልና ሌሎች ጎጂ ድርጊቶችን ማስቀረት ላይ ትኩረት ያደርጋል። ፕሮግራሙ በማህበረሰቡ ዘንድ ስር የሰደዱ ጾታን መሰረት ያደረጉ ጥቃቶችንና ሌሎች ጎጂ ድርጊቶችን መከላከልና ማስቀረት የሚያስችሉ መፍትሄዎችን ይዳስሳል፣ ይመክራል፣ እንዲሁም የእናንተን ተሞክሮች ወደ እናንተው ያቀርባል። ያላለቀ ጉዞ። ሰላም ጤና ይስጥልን ውድ አድማጮች፣ ያላለቀ ጉዞ የተሰኘውን ፕሮግራማችንን ቀጠሯችንን ጠብቀን ይዘን መተናል። እናንተስ ያላለቀ ጉዞን ለመስማት ዝግጁ ናችሁ? እንኳን ደህና መጣችሁ ብላችሁ እንደምትቀበሉን ተስፋ እናደርጋለን። ዘውትር በዚህ ሰዓትና በዚህ ቀን ያላለቀ ጉዞን ትሰማላችሁ። በፕሮግራማችን ላይ ያላችሁን ሀሳብ አስተያየት እየደወላችሁ አሊያም አጭር የጽሁፍ መልእክት እየላካችሁ ከኛ ጋር ሁኑ። እንግዲህ ዛሬ ባላለቀ ጉዞ ለእናንተ ለተወደዳችሁ አድማጮቻችን የሚመጥኑ ምርጥ ቅንብሮችን አሰናድተናል። በዚህ በአዲሱ ፕሮግራማችን በርከት ያሉ ቁም ነገሮችን ለእናንተ መረጃን የሚሰጡ በርካታ ቅንብሮችን በጥሩ ለዛ ወደ እናንተ ለማድረስ ተዘጋጅተናል። እናንተ ብቻ ልብና ጆሮአችሁን ስጡን። ሀሳብ አስተያየት ካላችሁም በ0944 088998 ላይ በመደወል አድርሱን። በምናቀርበው ፕሮግራም ዘና እያላችሁ ቁም ነገርን ትጨብጣላችሁ። በዚህ በፖፑሌሽን ሚዲያ ሴንተር እየተዘጋጀ ወደ እናንተ የሚደርሰው ያላለቀ ጉዞ የሬዲዮ ፕሮግራማችን ካካተታቸው ቅንብሮች መካከል አጓጊና ልብ አንጠልጣይ ድራማችን አንዱ ነው። የመጀመሪያውን ክፍል ባለፈው ሳምንት አሰምተናችሁ ነበረ። ባለፈው ሳምንት በስፍራሽ ድራማችን ካሰማናችሁ መካከል አንቺ ታባ ወይ ምን ሆነሻል? ሰራሽ እንዴ? ነይ በትልቁ ዋርካ በኩል ነኝ። በጣም በርከት ያለ ባህር ዛፍ ገለባ ሰብስቤያለሁ፣ ግን የጫካው ዝምታ ያስፈራል። አትራቂኝ። ቶሎ በቅርጫ ውስጥ ከተችና ከጫካው እንውጣ። እሺ። አይ እንግዲህ ትንይልሻል። ገደልሽኝ እኮ። ከጨረሽ ተነሽ ነው ይጠጣበት። አንቺ እስከምትጠጪ እኔ አሽቃሙልቅ። ኧረ እባክሽ እኔን ጥለሽ አብረን እንቀምጠብቂ። በቃ የገለባችን ነገር ውሃ በላው። ንፋስ በትኖት ይጠብቀናል። ቆይ ጠብቂኝ። ነይ ቶሎ። እሺ ጠብቂኝ። ዛሬም ድራማችን ተሰናድቶ የእናንተን ጆሮ እየጠበቀ ነው። እናንተ ብቻ ልብና ጆሮአችሁን ስጡን። በምናቀርበው ፕሮግራም ዘና እያላችሁ ቁም ነገርን ትጨብጣላችሁ። ሁሌም አብራችሁን ሁኑ። አብሮነታችሁን በስልክ መስመራችን 0944 088998 ላይ በመደወል ያላችሁን ሀሳብ አስተያየት በመስጠት አጭር የጽሁፍ መልእክትን በመላክ አረጋግጡልን። የዛሬው ድራማችንም ተሰናድቶ የእናንተን ጆሮ እየጠበቀ ነው። እነሆ ክፍል 2 ስፍራሽ ድራማችንን ተጋበዙልን።
ለምን ግን ስፍራሽ ብለው ስም አወጡልሽ? የእናቴ እናት ናት ያወጣችልኝ። ምንም ምክንያት በማድረግ ትርጉም አለው? አጋጣሚው አስገራሚ ነው። እንዴት? ቅድም ጫካ ውስጥ ሌላ ጊዜ እነግርሻለሁ ያልኩሽ ጉዳይ ይሄ ነው። ውይ እባክሽን ስሜታዊ ሳትሆኚ ንገሪኝ። እነግርሽ እኮ ነው። እሺ ቀጥይ። ቤተሰባችን የመጀመሪያ ልጅ ሴት ነበረች። እሺ አሁን እኛ በነበርንበት ጫካ ገለባ እየለቀመች እያለ ወጣቶች ሊደፍሯት ሙከራ ሲያደርጉ እንደምንም አምልጣ ስትሮጥ እነሱ ሲከተሏት ስትሮጥ ሲከተሏት ወይኔ እህቴ ስትሮጥ ፈጣን ከሚባል ወንዝ ትደርሳለች። ከዚያስ ምን ሆነች? ወንዙን ተሻገረች ወይስ ያዟት? እንደ ድልድይ የሚያገለግል ረጅም የባህር ዛፍ ግንድ ነበር። እሺ ጎረምሶቹ ደርሰውባት ስለነበር ለመሻገር በማሰብ በድንጋጤ ግንዱን ረግጣለሁ ብላ አንሸራቷት ወንዝ ውስጥ ወደቀችና ውሃ በላት። ውይ ያሳዝናል። በጣም ያሳዝናል። በጣም ያሳዝናል። ልብ የሚሰብር ሀዘን ነበር። ወጣቶቹ ከየት አካባቢ መጡ ናቸው? አይሻል ከሚባል መንደር የመጡ ናቸው። አልተያዙ? በፖሊስ ተፈልገው ሊገኙ አልቻሉ። ያናድዳል። እስከዛሬ አልተገኙ። ወዲያው ሀገር ጥለው ተሰደዱ። ወደ 10 ዓመታት አካባቢ ቤተሰቦች የፈለጓቸው ግን ሊገኙ አልቻሉ። ያሳዝናል። ታዲያ እህትሽን የት ቀበራችኋት? ወደ ወንዙ ስትወድቅ በርቀት ያዩ ሰዎች ባደረጉት የእርዳታ ጥሪ ወይም ምሬታ ሀገሩ ሁሉ ተሰብስበው ቢፈልጉም ሬሳዋ ሳይገኝ ቀረ። ውይ በሞቱ ድርብ ሀዘን ነው። እጅግ በጣም የእናትና አባቴ ከዛ ጊዜ ጀምሮ በሀዘን ተቆራመዱ። ቅስማቸው ተሰብሮ ቀረ። ያሳዝናል በጣም። ውይ ገለባ ከብዶኛል። ጀርባዬ ነደደ። ጀርባሽ ረስቶ ቆይቶ ነው። አይዞሽ ትለምጂዋለሽ። እሱማ ዩኒቨርሲቲ ከመግባቴ በፊት ተሸከመው ይኖርኩታል። እኔ የምለው እሺ አንቺ የምትይው ታዲያ ስፍራሽ የሚለው ስምሽ ትርጉም ምንድነው? ውይ ሳልነግርሽ ረሳሁት። እስኪ ንገሪኝ። ከዚያ በኋላ ልጅ እየሞተባቸው ይቸገራሉ። ሹታ ላይ የሚባለው በሽታ ነው ወይስ መንፈስ? አዎ እሱ ነው። እሺ ቀጥይ እስኪ። በስንት ልመናና ስለት ታላቅ ወንድሜ ተወለደ። አሃ ብዙ ነው? አዎ ብዙ ብላ ያወጣችለትም ሴት አያቴ ናት። ኢየሱስም ራሱ ደስ ይላል። አዎ በስለት የተገኘ በመሆኑ አንድ ሆኖ ሳለ እንደ ብዙ ስለታየ ብዙ ብላ ስም አወጣችለት። ድንቅ ነው። ያንቺን ስም ግን ትርጉም አልነገርሽኝ። ውይ ነገር እያመጣው ረሳዋለሁ። ግድ የለም። ከዚያ በኋላ እናቴ ለ6 ዓመታት ብዙን እያጠባች ቆየች። እንዴ ለምን? እርግዝና እምቢ ብሏት ነው? አዎ በኋላ ወደ ቤተሰቦቿ ሄዳ ከአያቴ ጋር መኖር ትጀምራለች። ትዳሩስ? ልጅ እምቢ ሲላት እናቷ ማለቴ አያቴ ናት ዘወር ለማድረግ እየወሰደቻት። እሺ ከዚያስ? አባቴ ደግሞ በጣም ስትናፍቀው እየሄደ ያገኛታል። በዚህ መሃል እኔ ተወለድኩ። ውይ ደስ ይላል። እሺ ከዛስ? ከዚያማ አያቴ ስፍራሽ ብላ ስም አወጣችልኝ አሉ። ትርጉሙ ምንድነው? አንድም ለእናቴ ትክክለኛ ቦታሽ፣ ርስትሽ፣ በረከትሽ ያለው እዚህ ነው ለማለት ነው አሉ። ሁለተኛ ደግሞ ለኔ ለልጅ ልጇ መልእክት ማስተላለፏም ነው። ምን አይነት መልእክት? የታላቅ እህቴ አይነት በደል እንዳይደርስብኝ በማሰብ ጥንቃቄ እናደርግ ፈልጋ ነው እኮ። እንዴት? አንድም ከወንዶች ጥቃት ራሴን እንድጠብቅ አስባ የሚመጥነኝ ቦታ ከባቢ እንድመርጥና ራሴን እንድጠብቅ ማድረጓ ነው። ሁለቱም ጎጂ ድርጊቶችን በንቃት በእውቀት ተረድቼ የማህበረሰብ ማረጌን ወይም ስፍራዬን ለይቼ እንድጠብቅ በማሰብ የሰጠችኝ ስም ነው። እጅግ አስገራሚ ነው። ድንቅ ስም ነው። ታድለሽ። እውነቱን ለመናገር ስሜ ጉልበት ሆኖኛል። በዚህም ሴታያቴ ለዘላለሙ ሳመሰግናት ኖራለሁ። አፈሩን ያቅልልላት። አሜን። አፈሩን ያቅልልላቸው። በደህና ደሪ። እንደተሸከምን ጀርባችን ነደደኩ። ቻው ቻው። ስፍራሽ የተሰኘው ድራማችን ገና ከጅምሩ አጓጊ የሆነና ምን ይከሰት ይሆን እያሰኘ ይገኛል። የድራማው ጸሐፊ
አንለይ ጥላሁን ነው። ዛሬ በድራማችን ስፍራሽ የስሟ ትርጉም ከየት እንደመጣ ለምን ስፍራሽ እንደተባለችም እየተረከች ነው። ጾታን መሰረት ባደረገ ጥቃት ምክንያት ታላቅ እህቷን እንዳጣችና ይህም ቤተሰቦቿ ላይ ከባድ ሐዘን እንዳስከተለ ልባቸውንም እንደሰበረ ይህ አይነት በደል ዳግም እንዳይደገም ስፍራዋንና ማዕረጓን እንድትጠብቅ ስፍራሽ መባሏን ተረድተናል። ለማንኛውም ሳምንት ተከታዩን ክፍል ይዘንላችሁ እንመጣለን። ሳምንት እንገናኝ። ቀጣዮቹ ያላለቀ ጉዞ ቅንብሮች ይቀጥላሉ። አብራችሁን ሁኑ። ይህ የሬዲዮ ፕሮግራማችን ያላለቀ ጉዞ ይሰኛል። ለሴቶች ህይወት ጉዳት አልፎም አባጣና ጎርባጣ ሆኖ እያስቸገረ ያለው እንቅፋት ሁሉ የማስወገድና የማቃናት ጉዞ ተገባደደ እንጂ አላለቀም። ያላለቀ ጉዞ። ይህ ፕሮግራም ፖፑሌሽን ሚዲያ ሴንተር ከተባበሩት መንግስታት ድርጅት የስነ ህዝብ ፈንድ UNFPA ጋር በመተባበር ዘውትር በዚህ ሰዓትና በዚህ ቀን ወደ እናንተ ይደርሳል። ፕሮግራሙ በዋናነት ጾታን መሰረት ያደረጉ ጥቃቶችን መከላከልና ሌሎች ጎጂ ድርጊቶችን ማስቀረት ላይ ትኩረት ያደርጋል። ፕሮግራሙ በማህበረሰቡ ዘንድ ስር የሰደዱ ጾታን መሰረት ያደረጉ ጥቃቶችና ሌሎች ጎጂ ድርጊቶችን መከላከልና ማስቀረት የሚያስችሉ መፍትሄዎችን ይዳስሳል፣ ይመክራል፣ እንዲሁም የእናንተን ተሞክሮች ወደ እናንተ ያቀርባል። ይህ ያላለቀ ጉዞ የተሰኘው በየሳምንቱ በየቤታችሁ የሚደርሰው የሬዲዮ ፕሮግራም በፖፑሌሽን ሚዲያ ሴንተር እየተዘጋጀ ወደ እናንተ ወደ አድማጮቹ ይደርሳል። እያዳመጣችሁ የምትገኙት ያላለቀ ጉዞ የተሰኘውን የሬዲዮ ፕሮግራማችንን ነው። ያላለቀ ጉዞ ለበርካታ ዓመታት ልምድ ባለው ተቋም ማለትም በፖፑሌሽን ሚዲያ ሴንተር ተሰናድቶ ወደ እናንተ ይደርሳል። የገንዘብ ድጋፍ ያደረገለት ደግሞ የተባበሩት መንግስታት ድርጅት የስነ ህዝብ ፈንድ ወይም UNFPA ነው። አዳምጡን፣ ደውሉልን፣ ሀሳብ አስተያየታችሁን ስጡን። ይህ ያላለቀ ጉዞ የተሰኘው ፕሮግራማችን ጾታንና ስርዓተ ጾታ ላይ መሰረት ያደረጉ የተለያዩ ጉዳቶችን ይዳስሳል። ዛሬም ባላለቀ ጉዞ ፕሮግራማችን እዛው ማዕከላዊ ኢትዮጵያ ማረቆ ወረዳ እንቆያለን። ባለፈው ሳምንት ወደ እናንተ የህይወት ገጠመኟን ያካፈለችን ወጣት ላምሮት ዛሬም ስለ ግርዛትና ሌሎች ሴቶችን ዝቅ የሚያደርጉ የሚያንኳስሱና የማይገቡ አመለካከቶች ላይ ትኩረት አድርገን ተወያይተናል። ገጠመኟንና የለጋነት እድሜዋን ተሞክሮ አጋርታናለች። እስኪ እንግዳችን በድጋሚ ራሷን አስተዋውቀን ያደረግነውን ሞቅ ያለ ቆይታ ተጋብዙልን። ስሜ ላምሮት አሻግሪ ይባላል። የምኖረው ቆሼ ማረቆ ወረዳ ላይ ነው። የሁለተኛ ደረጃ ተማሪ ነኝ። እንደው ከዚህ ከጎጂ ባህላዊ ድርጊቶች ጋር በተያያዘ ወይ ከሴት ልጅ ጥቃት ጋር በተያያዘ የተለየ ያጋጠመሽ ነገር ካለ እስቲ ንገሪኝ። እንደዚህ እየዞርን ምናምን ነገር ትምህርት በምንሰጥ ሰዓት የሆነ ወደ ሰሜን ቆሼ አካባቢ ላይ ትምህርት እየሰጠው ነው ማለት ነው። ከዛ አንድ እናት ነበረች። ከዛ ቁጭ ብዬ ሴትዮዋን እያናገርኳት ነው። እናንተ ግን አይሰለቻችሁም ወይ እንደዚህ እያላችሁ መዞር ምናምን አለችኝ ሴትዮዋ። ማዘር አልኳት። ወይ አለችኝ። ለምንድን ነው ልጅሽ መገረዟ ላንቺ ጠቀሙ ምንድነው? የቱ ጋር ብቻ እንደሆነ ንገሪኝና እውነትም ይሄ ነገር እናንተ እንዳላችሁት አስፈላጊ ከሆነ ይቀጥላል አልኳት። ስላት ሴትዮዋ ምን አለችኝ? እኛ እኮ አለች አንደኛ እቃ ትሰብራለች፣ ያልተገረዘ ሴት እቃ ትሰብራለች አለች። ሁለተኛ ለባሏ በግንኙነት ሰዓት እንትን አትሆንም፣ እሷ ፍላጎቷ አይሆንም፣ ታስቸግረዋለች። ለዛ ነው እንድትገረዝ። እሺ ከተገረዘች በኋላ ጥቅሙ ምንድነው አልኳት። እቃ ምናምን አትሰብርም፣ ወጪ ማትልም። ከዛ ስሜቷ በሙሉ ነገር ይቀዘቅዛል። ማለትም እሱ እንደፈለገ ያረጋታል። በቃ ማለት እንደዛ ስትለኝ ደንግጬ ይሄ ማለት እኮ ልጅሽን ያልሆነ ነገር ውስጥ ነው እየከተትሻት ያለሽው። እሷ ምን እየሆነች እንደሆነ ለምንድን ነው ያልገባሽ? ሲጀመር ደግሞ ምን ስንት አይነት አገራረዝ አለች? 4 አይነት አገራረዝ አለ። ጥቅሙ እሱ ነው። በቃ ሌላ ነገር ምንም አይሉሽም።
ቁርአን ላይም የለም ጎጂ ነው የሚለው መጽሐፍ ቅዱስ ላይም ጠይቂ ጎጂ ነው የሚለው የቱ ጋም ጥቅሙ የለም ሲጀመርም ግን ማህበረሰቡ የሚለው ለባሏ ልትተኛ ታስቸግሯለች በቃ ይሄ ነው እና በቃ ያንን ቀን አረሳውም የተገረምኩበትም ቀን ነው ከሴትዮዋም ትምህርት ያገኘሁበት ነው ከራሴም እንትን ያልኩበት ነው ሴትዮዋን ግን መመለስ በመችል በመንገር መልሻታለሁ ከዛ መጨረሻ ምን አለች ለነገሩ ተውት እኔማ ልጆችን ጨርሻለሁ ጋርጂ ተገርዟሉ ለልጅ ልጆቼ ግን እንትን እላለሁ አለችን የተደበደብንበትንም ቀን አረስ በሩ አንከፍትም ተብለን እናቃለን ስራ ፈትናችሁ እንዴ በዚህ ሰዓት እንዴት ስራ መስራት ሲገባችሁ እንዴት እንደዚህ ታደርጋላችሁ ተብለን በሩ ተዘግቶብን በሃይላንድ በእንትን ተወርብሮብን እናቃለን በድንጋይ ያሉንን ውሻ ያሉንን ከብት ማለት ነው አንቺ ተገርዘሻል አይ አልተገረዝኩ ትገረዝ ተብሎ የተወሰድሽበት አጋጣሚ አለ 7ኛ ክፍል ያለው ነው በመጀመሪያም ላይ ማዘር እስከዛሬ ለምንድን ነው ግን እንደዛ በመጀመሪያ እኔ ልጅ እያለሁ ያላስገረሽኝ ብዬ ስላት ነፍስሽን ስታውቂ ራስሽ በፈለግሽበት መንገድ ታደርጊያለሽ ብዬ ነበር ነው የምትለኝ የነበረው ከዛ ማለት ግን አንቺ መገረዝ ትፈልጊ ነበር በቃ ሁሉም ሰው ለምን እንደዛ እንዳልኩ ታውቂያለሽ ሁሉም ሰው ማርያምን ማዘር ቡና በመጠጣበት ሰዓት ለሷ የሚሰጧት እንትን በጣም ነው የሚያስጠላው ስለዚህ ልጅሽን እስካሁን ቆማ እንትን ብለሽ እንደዚህ እስከምታክል ድረስ ሳታስገርዣት ምናምን ነገር ምናምን ይሏታል አሁን ዩኒስ ሴትዮ ነበርች እኛ ሰፈር አሁን የለችም ወደ ቡታጅራ ገብታለች ልጆቿ ማለት ነው ሙሉ ሰብስባ ቤት ውስጥ ነው አንድ ላይ ያስገረዘቻቸው ከዛ አስገርዛቸው ጓዳ ምናምን ነገር ነው ምግብ እንደንትን የሚላክላቸው የሚሰጣቸው የነበረው ከሰው ጋር እኔ ያን ነገር ሁላ እንትን ይለኝ ነበር ከዛ ከሷ ልጆች ጋር ደርባኝ እኔ ልገርዘኝ ነበር አሳባሚ ነበር ያኔ ጎረቤት ናት ጎረቤት ናት ከዛ ማዘር ይሄ ነገር በቃ ሁሉ ሲሏት በቃ ወሰነች የሆነ ሰዓት ላይ ማለት ነው አንቺ መገረዝ ትፈልጊያለሽ አላለችኝ አዎ አልኳት እንደዛ ከሆነ አክስትሽ ጋር ለላክሽ አለችኝ የት ገጠር ውስጥ ነው አብዛኛው ነገር ደግሞ ግርዛት የሚደረገው ገጠር ውስጥ ነው ከዛ እዛ ምናምን አለችኝ እሺ አልኳት እንደሰኛ ወራን ከዛ እንዴ ትምህርት ቤት ገብቼ ትሬዲንግ ነበር ስፖርት ወጥቼ ከዛ ሬዲዮ ፕሮግራም ነበር ፎርም ምናምን ሞላ ነበር ታሪኮቹ ሁላ ስሰማ ምን አይነት ጉዳት እንዳለው ምናምን ነገር ስሰማ ጠላሁት ጭራሽ መገረዝ ሁላ ፍላጎቴን ለምን እንደዚህ ተመኘውላ እስከምልል ድረስ ከዛ ለማዘር እንደዚህ አይነት ነገር ውስጥ እንደገባው ነገርኳት አበቃልኝ ያለችው እንደዚህ ሴቶችና ጣና ገባሽ አለችኝ አዎ አልኳት በቃ አበቃልኝ አለች ማለት ስላት እሺ ልላክሽ አክስትሽ ጋር አለችኝ አልገረዝም አልኳት በቃ እንደዚህ ነው ያልኳት በኖርማል ኮንፊደንስ አልገረዝም አልኳት ከዛ በቃ ምንም አላለችም ወዲያው ማለት ስልሽ የእናትነት ባህሪዋን አሳየችኝ ከፋት አለቀሰች ከሰው በታች ያስቀረሽኝ አለች ምናምን ባለመገረዝሽ ማለት ነው ስም አልኳት ወደፊት እኔ ነው እንጂ የሚጎዳኝ እሷን አይደለም አሁን ላይ ለሷ ደስታ ሊፈጥርላት ይችላል ለኔ ግን ውስጥ የሚጎዳኝ እኔ ነው ቤላ ያው ከኛ ጋር 5 ነን 5ታችንም አልተገረዛችሁም በእኛ ሁለታችን የተነሳ ሶስቱ ቁጭ ብለዋል እስካሁን አልተገረዙም ማንንም ሐሳቡን ደግሞ ማያነሳ እስቲ እንደው አሁን አንቺ እስከዛሬ ድረስ ከተማርሽው ከሰማሽው ምንድነው የመገረዝ ጉዳቱ ግርዛት የሚከሰተው ክረምት ላይ ነው ትምህርት ሁሉም ሰው ወደ ቤተሰቡ በሚሄድበት ሰዓት ነው ግርዛት በጣም የሚበዛው ግን የግርዛት ጥቅሙ ምንም አይታየኝም ማለት አብዛኛው ሰው ሁሉም ተጎቱ ነው የምናየው ልጅ በሚወልዱበት ሰዓት አመጣው መውለድ አይችሉም የተሰፋ ቦታ ላይ የመልቀቅ ባህሪ ያመጣል ወይም ልጁ ይታፈናል ወይ እሷ ትሞታለች ወይ ልጁ ይድናል ወይ እንደዚህ እንደ በቃ ከሁለት አንዱ ነው የሚሆነው ምታውቂዋለሽ እንደዚህ አይገጠም አክስቴ አለች የፋዘር እህቴ ከአረብ ነው የመጣችው በምትወልድበት ሰዓት እሷም ተገርዛለች በዛ ኦፕሬሽን ነው የወለደችው ይሄንን እንኳን ሁላ ስነግራቸው ግን አያምኑኝም ግን አሁን ላይ እግዚአብሔር ይመስገን ማዘር ተቀይራለች አይገረዙም በሚሉ እንትን ውስጥ ነው ያለችው ምክንያቱም ሁሉንም ትምህርት የተማርኩትን ሁሉ የሰማሁትን ሁሉ ነበር ማስተማራቴ ነበር አሳያቴ ነበር ግን በዛ ተመልሳለኝ ያለች ግን አዎ አክስቴ ነበረች እንደዚህ ተገርዛ አምጣ መውለድ ሳትችል ምን ይሰማሻል አሁን አንቺ ባለመገረዝሽ ካንቺ በታች ያሉ ታናናሽ እህቶችሽ እንዳይገረዙ ምሳሌ ሆነሻል ምንድነው የሚሰማሽ እኔን አትርፍ ያለው እህቶቼን አትርፍ ያለው ሌላዎቹንም እህቶቼን ማትረፍ እፈልጋለሁ ግርዛት ምንም ጥቅሙ ምንም ነገር የለም የማህበረሰቡ ግምት ብቻ ነው ለምሳሌ አሁን የኔ አያት በተዳረችበት ሰዓት በድሮ ዘመን ላይ ጥፍር ይነቀል ነበር ሙሉ ጥፍር ከዛ ይነቀልና ቂቤ ውስጥ በምን ይገባ ነበር ምን ነበር ያ ነገር ጎጂ ልማዳዊ ነበር እሱ ነገር ቀረ ከዛ ምን መጣ ድድ ማስፖጠጥ ነው መጣ እሱም ቀረ ከዛ ግርዛት መጣ ጎጂነቱ ነገር ሲገባቸው ማህበረሰቡ እስከሚገባቸው ድረስ እንሰራባቸዋለን ግን ከገባቸው በኋላ ደግሞ ልክ እንደ ጥፍር ማስነቀል ይቀራል ማለት ነው እሺ ስለ ወደፊቱ ምን ታስባለሽ እስቲ አሁን ጥሩ እያስተማርሽም እየተማርሽም ነው የምታውቂው ነገር ያው ቤተሰቦችሽ ላይ ተግባራዊ ያደርገሻል ወደ ጎረቤት ምናምን የሚገረዙ ልጆችን ከማዳን አንፃር
ወደፊት ምን ታስቢያለሽ? ሌሎችም ከጾታዊ ጥቃት ጋር በተያያዘ አንዳንድ ሴቶች ካልተለከፉ ወይኔ ዛሬ አላማርኩም ማለት ነው ቆንጆ አይደለም ማለት ነው ብለው ልብስ ይቀይራሉ ብሎ የሚያወሩ ልጆች አሉ። ግን እኔ ለኔ ኮንፊደንስ ይነሳኛል መለከፍ ራሱ ጾታዊ ትንኮሳ እንደዛ ነው ለኔ። በ13 በ16 አመት በ14 በ15 አመት የሚያጋቡ ወጣት ሴቶች አሉ። ግን ሳያቸው እግዚአብሔርን ከአመት በኋላ ልጅ ይወልዳሉ። ግን ስታያቸው ማለት በጣም ነው የሚከብድሽ። ካንቺ የበለጠ እድሜ ያላቸው ነው የሚመስሉሽ ከወለዱ በኋላ። ግን እሱ ድጋሚ ሌላ ዓለም ውስጥ ይገባል መልሶ። እሷ ግን መልሳ ምን ታጣለች? ልጅነቷን፣ ሰላሟን፣ ደስታዋን ያን የነበራትን ኮንፊደንስ ታጣና የቤት እመቤት ትሆናለች። በዛውም ልክ ደግሞ የቤት እመቤት ስትሆን ኖርማሊ ኢኮኖሚ ከሌላት መልሳ ወደ ውጪ ስራ ትገባለች። እንደዚህ ነው ለኔ እስካሁን ባለውበት የወደፊታቸውን እየነገርኳቸው ምናምን ነገር መልሻለሁ። ግርዛትም ያስቆምኩት አለ ከራሴ አልፌ ሌላዎችን አስቆሚያለሁ። አዎ ምክንያቱም ጓደኞች ነበሩኝ። የወሳና ልጅ ነበረች አብረን ነበር የምንባረው። ከዛ ኖርማል ነበረች ማለት ነው። መጀመሪያ አረማመዷ ደግሞ እኔ በስተክክል ማቀው ትልቅ እያለች ስትገረጂና ልጅ እያለች ስትገረጂ ሁለቱን ልዩነት አውቃቸዋለሁ። ስለዚህ አረማመድ ያስታውቀኛል እኔ እለያለሁ። ከዛ እቺ ልጅ ምን ሆነች? እንደዚሁ 9ኛ ክፍል ላይ ወደ እንትን ሃይስኩል ስንገባ እንትን ነበረች ወሳና ነበረች ረፍት ስትመጣ ግን የማይሆን ነገር ነው ያየሁት። ካስታለች በዛ ላይ የማይሆን አረማመድ ነበር የምትራመደው። ወዲያው ነው እንዲያየዋት ጠራዋት ይያት ገባውኝ ከላት ሳትዋሽ ንገሪኝ እንደዚህ ያድርግሻል ስላት አዎ አለች። መቼ አልኳት? አረ እዚህ በክረምት ላይ አለች። በመጀመሪያ እኔ ምን ብዬሽ ነበር ምናምን ነገር ለምን እንደዚህ ያደረግሽ ስላት ቤተሰቦቼ ማህበረሰቡ የሚሰጣቸው ስም ከነሱ ክብር ይሻላል ብዬ የኔን እህመም ማስቀደምኩ ምናምን አለች ማለት ነው። ግን በማድረጓ ተጸጽታለች። ግን ለነሱ ደስታ ብላ ግን ህይወቷን ልክ ስንተኛ ክፍል ተማሪ ነበራችሁ? 8ኛ ክፍል ላይ ነበርን። እሷ እንትን ረፍት ሄደች። ከዛ 9ኛ ክፍል ገባ ማለት ነው። ለወደፊቱስ ምን ታስቢያለሽ? ይሄንን መቀጠል ነው የምትፈልጊው? አሁን ወደ ዩኒቨርሲቲ ትገቢያለሽ? እንዲህ በሴቶች ጉዳይ ወደፊት እንዲህ መቀጠል ነው ፈልገው በቃ ማለት መሆን የሌለበት ነገር አይሆንም፣ መሆን ያለበት ነገር ይሆናል በሚደርስ በቃ በዚህ ነው መቀጠል ፈልገው። ብዙ ሰዎችንም መቀየር ፈልጋለሁ። በጣም ብዙ ሰዎችን አብሶ ገጠር አካባቢ ውስጥ እየሄድኩኝ ትምህርት መስጠት ፈልጋለሁ በስተክክል ማለት ነው። በቃ ግንዛቤ መፍጠር ፈልጋለሁ ለሴቶች እና ወደፊት እንዲቀጥል ፈልጋለሁ። ግን ቆሼ ላይ ማረቆ ወረዳ ላይ የሴት ልጅ ግርዛት ቀርቷል። አሁን ላይ በጣም ቀርቷል ደስ የሚለው ነገር። ግን ምንድነው ትንሽ ያልቀረልን ነገር ያለ እድሜ ጋብቻ ነው። እሱ ነገር አለ። እሱም እሷ ተጠለፍና ስናስመልሳት ምን እንደምትታቂያለሽ በቤተሰብ ጉዳይ ጨርሱና ፈልጊውን ሄድኩት ትላለች መልሳ። እንደዛ እንድትል ያረጋግጣል ነው በቃ ይሄ ነገር ነው ያቃተን እንጂ ግርዛት አረቆሟል። እንደው ልክ እንደ ሴት ልጅ ግርዛት ይሄ አለድሜ ጋብቻም እንዲቀር ከማን ምን ይጠበቃል? ለምሳሌ ከማህበረሰቡ፣ ከቤተሰብ፣ ከመንግስት ምን ይጠበቃል ብለሽ ታስቢያለሽ? አንደኛ ከማህበረሰብ ምን ይጠበቃል መሰለሽ ሰው ምን ይለኛል የሚለውን ነገር እንዲፈጥርባቸው ፈልጋለሁ። አለ አይደል እሷ ፈልጋውን ሄደችው ተብሎ ለሷ ስሜት ነው ወይም ደግሞ እሱ በቃ አለው ያኖራታል ተብሎ ሳይሆን እቺ ልጅ በዚህ እድሜዋ ምንድነው መሆን የምትፈልገው? ትምህርት ነው መማር የምትፈልገው ወይስ ማግባት ነው ያለባት የሚለውን ነገር ማውራት አለባቸው። ቤት ውስጥ ደግሞ ግልጸኛ ካልሆንሽ ይከብዳል። አሁን የኔ እናት ሙሉ ነገራችን አንድ ነው ማለት በስተክክል ሚስጥር የሚባል ነገር የለም እኔና እሷ መሀል ውስጥ። እኔ ጋም እንደዛው በስተክክል እናወራለን። አይገሽ ከማህበረሰቡ በፊት ቤት ይቀድማል። ቤት ላይ ደግሞ ልጅና እናት አባት አንድ ላይ ቁጭ ብለው ካልተመካከሩ እቺ ልጅ ከጓደኞቼ እኩል ልሁን እንደ ጓደኞቼ ልሁን ብላ ብትሄድ ማንም አያስቆማትም። አንደኛ ማህበረሰቡ ላይ መሰራት ያለበት ለልጆች ምን ያክል ነው ጊዜ መስጠት ያለብን፣ ልጆችንስ ምንድነው አድርገን ትሪት ማድረግ ያለብን ብለው ማሰብ አለባቸው ብዬ አስባለሁ። እና ሀገር ደግሞ ከሆነ አንድ ሴት ትጠለፋለች በሽማግሌ ጨርሱታል ብለውች ላይ የሚሉ አለ የህግ አካላቶች አሉ። ግን እቺ ሴት እነዛ ከማድረጓ በፊት ቤተሰቧ ጋር ነው መሄድ ያለባቸው። በሽምግልና ይሄ ነገርን አትጨርሱት። ልጃችሁ ለማይሆን ነገር ነው ሄደችው። አንድ ሴት ደግሞ በጣም ከምጠላው ነገር ደግሞ ክብሯን ታጣለች። ሁሉም ሰው የሚያስበው ክብሯን አታለች ነው። ደግሞም ይደረጋል፣ እውነቱን ለመናገር ይደረጋል አውቃለሁ። ግን በቃ ክብሯን ትጣ ማለት እኔ አላቅም ትደፈር ችግር የለውም። ግን ችግርማ አለው። ለምን መሰለሽ እሱ አይደለም እሱ በምን እንደሚጠቀምባት ታውቂያለሽ? እኔ ከደፈርኩሽ በኋላ ማለት አላ ክብር ንጽናሽን ከወሰድኩት በኋላ እንደፈለኩ የኔ ባህሪ አድርጌ ቀጥልሻለሁ ቀጥላለሁ ነው የሚለው። እሷ ክብሯን ስላጣች
ከሰው ዝቅ በታች ላለመሆን ስትል መልሳ ያለ ፍላጎቷ ያለ ምኞቷ የማታፈቅረውን የማትወደውን የማታከብረውን ሰው ባህሪያው ትሆናለች ማለት ነው። ግን እንደዚህ ከሚሆን እኔ አልደግፈውም። ሐሳብ እኔ ተቃዋሚ ነኝ። ከጓደኞቼ ጋር ብዙ ሰው እንደዚህ ነው ከተጸለፍኩ በኋላ አልመጣም ወደ ቤት የሚሉ አሉ። ለምን ስላቸው ተደፍሬ እኮ ነው የምመጣው የሱ አገልጋይ ብሆን ይሻለኛል ቤት ላይ እና ወንድሞቼና ማህበረሰቡ ከሚሰጠኝ ስም ይላሉ። ግን እኔ እምነት የና ሰው አልደግፈውም። ስለዚህ ይሄን አስተሳሰብ መቅረት አለበት። ቤቷ ከተመለሰች እሷ ክብረ ንጽህናዋን የሚውሰድ ምንም ትሁን እሷ ማትፈልገው ከሆነ አትቀጥለው ከሱ ጋር ልጅ ነው አይደል? የፈጣሪ ስጦታ ነው። ምንም ማድረግ አይቻልም። በማይሆን ነገር መንገድ የሚምጣ ችግር የለውም። ተቀብላ ጠንካራ ሴት ሆና ወደፊት ማስቀጠል ነው ያለባት። ግን ከማትወደው ሰው ጋር ግን አብራ መቀጠል የለባት። መንግስትስ ምን ቢያደርግ? ትምህርት ቤቶች ምን ቢያደርጉ? ትምህርት ቤት ላይ በጣም መሰራት አለበት። በአንደኛም ደረጃ ላይ በሁለተኛም ደረጃ ትምህርት ቤቶች በጣም መሰራት አለበት። እውነቱን ስነግርሽ እኛ ትምህርት ቤት ሁለተኛ ደረጃ ትምህርት ቤት ማለት ነው ሞዴስ እንኳን ለመጠየቅ የሚያፍሩ ተማሪዎች አሉ። ያኔ ተማሪ በነበርኩ ሰዓት በቦርሳ ይሄድ ነበር ሞዴስ ሁላ ያሉንኩኝ ይመጡና ላምሪ ይዝሻል ይላሉ። እኔን እንኳን ሊጠይቁኝ ያፍራሉ፣ ይሸማቀቃሉ። ሞዴስ ሊጠይቁኝ ማለት ነው። ግን እኮ ቢሮ ከፍተ ነው፣ ግን ሊጠይቁ ይፈራሉ። አንተ ቸርቢዛ ሞዴስ አጠቃቀም ስታስተምር እንደዚህ ነው ሴት ልጅ መጠቀም ያለባት ምናምን ብላ ፐፓንት ምናምን ነገር ስታሳያቸው ይሸማቀቃሉ፣ ዝቅ ይላሉ፣ ይስቃሉ ምናምን ነገር። ግን ትኩረት ሰጥተው ማየት ነው ያለባቸው እና ይሄ ነገር ግን መሰራት አለበት። ለተማሪዎች በጣም ግንዛቤ ላምሮት ከራሷ አልፋ ቤተሰቧን እንዲሁም በማህበረሰብ ውስጥ ገና በለጋ እድሜዋ ለውጥ ለማምጣት የሴት ልጅን እኩልነት በተግባር እያሳየች ያለች ወጣት ናት። ግርዛትን እምቢኝ ያለች ለለከፋና ላለዕድሜ ጋብቻ እጅም ያልሰጠች ወጣት ናት። ከላምሮት ነገም ብዙ እንጠብቃለን። እንዲህ እንደ ላምሮት ያሉ በቤተሰባቸው በማህበረሰባቸው የጾታ እኩልነትና ለማህበረሰቡ ጉዳት እንጂ ጥቅም የሌላቸውን ባህልና ልማዶችን ለማስቀረት የሚጥሩ በርካታ ታዳጊ ሴቶች አሉ። እስኪ እናንተ እንደ ላምሮት አይነት የምታውቋት ሴት ካለች በስልክ መስመራችን ላይ በመደወል ስለሷ ንገሩን፣ ወይም ደግሞ በአጭር የጽሁፍ መልእክት ሀሳብ አስተያየታችሁን አድርሱን። በፕሮግራማችን ላይም ሀሳብ አስተያየት ካላችሁ ለኛ ለመደወል አሊያም አጭር የጽሁፍ መልእክት ለመላክ ወደ ኋላ እንዳትሉ። የስልክ መስመራችን 0944 088998 ነው። ላምሮትን ልምዷን ስላካፈለችን ከልብ ነው የምናመሰግነው። ነገ የምታስበው ተሳክቶ አሁን እያለመች ያለችው አይነት ህይወት እንድትኖር ምኞታችን ነው። ሴቶች እንግዲህ በማህበረሰባቸው በሚደርስባቸው የባህልና የአስተሳሰብ ተጽዕኖ ምክንያት ከብዙ ማህበራዊና ኢኮኖሚያዊ እድሎች ተጠቃሚ ሳይሆኑ ቀርተዋል። ማህበረሰቡም ሴት ልጅ ተምራ የምትለውጠው ምንም ነገር እንደሌለ በማሰብ ሴት ልጁን የሚያዘጋጃት ለቤት ውስጥ ስራና ልጆችን ወልዳ እንድታሳድግ ብቻ ነው። በዚህ ባላለቀ ጉዞ ፕሮግራማችን እንዲህ ያሉ ጉዳዮች ላይ ትኩረት በማድረግ ለችግሮቹ መፍትሄዎችን በውይይትና ሀሳቦችን በመለዋወጥ ከእናንተው ከአድማጮቻችን ጋር ስለ መፍትሄው እንመክራለን። በነገራችን ላይ ይህ ያላለቀ ጉዞ ፕሮግራማችን ሁሌም በዚሁ ሰዓትና በዚሁ ቀን ወደ እናንተ ይደርሳል። ፕሮግራማችንን አዳምጡ፣ ሌሎችም እንዲሰሙ አበረታቷቸው። ያላለቀ ጉዞ ነው እያዳመጣችሁ የምትገኙት። ፕሮግራማችንን በተመለከተ ያላችሁን ሀሳብ አስተያየት በ0944 088998 ላይ በመደወል አድርሱን። ሴቶች እንግዲህ ለቤተሰባቸው ለማህበረሰባቸው ብሎም ለሀገራቸው ካበረከቱት ትልቅ አስተዋጽኦ አንጻር ያገኙት ቦታና ተጠቃሚነት ውለታቸውን ከግምት የቆጠረ አይመስልም። እንዲህ ያሉ በተለየ ሁኔታና ትኩረት አድርገው የሚሰሩ ፕሮግራሞች ደግሞ የማህበረሰቡን የተዛባ አመለካከት ከማስተካከልና ጉዳዩም ትኩረት እንዲያገኝ ከማድረግ አንጻር የሚያበረክቱት አስተዋጽኦ ቀላል የሚባል አይደለም። ያላለቀ ጉዞን አዳምጡ። ሀሳብ አስተያየታችሁን አድርሱን። ሁሌም በዚህ ሰዓትና በዚህ ቀን ያላለቀ ጉዞን ታገኙታላችሁ። ለዛሬ እንግዲህ አሰናርተን እናንተን ይመጥናል ያልነው ፕሮግራማችን ይህን ይመስላል። እናንተ በፕሮግራማችን ላይ ያላችሁን አስተያየት ወደኛ ለማድረስ ወደ ኋላ እንዳትሉ። ደውሉልን፣ ጻፉልን፣
ሐሳብ አስተያየታችሁን አድርሱን። በዚህ ፕሮግራማችን ቀደም ብለን እንደነገርናችሁ የተለያዩ ሰዎችን ተሞክሮና ልምዶችን ወደ እናንተ እናደርሳለን። ሴቶች ለማህበረሰባቸው ካበረከቱት ትልቅ አስተዋጽኦ አንጻር አሁን ያሉበት ደረጃና ውሳኔ የመስጠት አቅም ላይ እንመክራለን። ለወደፊቱ የሚሆኑ የመፍትሄ ሐሳቦች ላይ ትኩረት አድርገን እንወያያለን። እናንተ ብቻ ልብና ጆሮአችሁን ለኛ ስጡን። ሐሳብ አስተያየታችሁን በተንቀሳቃሽ የስልክ መስመራችን 0944 088998 ላይ ለመደወል ወደ ኋላ እንዳትሉ። ደውሉ፣ ጻፉም። ሌሎች በርካታ ቁም ነገሮች በዚህ ፕሮግራማችን ወደ እናንተ ይደርሳል። ያላለቀ ጉዞ የእናንተ ፕሮግራም ነው። ሁሌም አዳምጡን፣ ሐሳብ አስተያየታችሁንም ስጡን። እንደሰማችሁት የሚያዝናኑ መረጃን የሚሰጡና ዕውቀትን የሚያስጨብጡ በርካታ ቅንብሮችና ድንቅ የሆኑ ተሞክሮችን አዘጋጅተናል። ከዚህ በኋላ ባሉት ሳምንታት ወደ እናንተ እናደርሳለን። እናንተ ውድ አድማጮቻችንም ሁሌም ያላለቀ ጉዞ ፕሮግራማችንን አዳምጡ። በፕሮግራማችን ላይ ያላችሁን ሐሳብ አስተያየት አድርሱን። ደውሉ፣ ጻፉም። 0944 088998 የተንቀሳቃሽ ስልካችን ቁጥር ነው። የዛሬው ያላለቀ ጉዞ ፕሮግራማችን እየተጠናቀቀ ነው። ሳምንት ግን በተለመደው ሰዓት ሰብሰብ ብላችሁ ጠብቁን። ሳምንት እንገናኝ። የተመረጡ ቅንብሮችን አሰናድተን እንጠብቃችኋለን። እስከ ሳምንት መልካሙ ሁሉ ከሁላችሁም ከአድማጮቻችን ጋር ይሁንልን። የስልክ መስመራችን 0944 088998 ነው። ደውሉ አሊያም አጭር የጽሑፍ መልእክትም መላክ ትችላላችሁ። እስከ ሳምንት መልካሙ ሁሉ ከሁላችሁም ከአድማጮቻችን ጋር ይሁንልን። ሰላም ሁኑ። ያላለቀ ጉዞ ለሴቶች ሕይወት ጉዳት እንዲሁም አባጣና ጎርባጣ ሆኖ እያስቸገረ ያለውን እንቅፋት የማስወገድና የማቃናት ጉዞ ተገባደደ እንጂ አላለቀም። ያላለቀ ጉዞ ፖፑሌሽን ሚዲያ ሴንተር ከተባበሩት መንግስታት ድርጅት የስነ ህዝብ ፈንድ UNFP ጋር በመተባበር በፋና አሰላ FM 90.0 ዘወትር እሁድ ከሰዓት ከ7 ሰዓት ተኩል እስከ 8 ሰዓት አዝናኝና አስተማሪ ፕሮግራም ያቀርብላችኋል። ያላለቀ ጉዞ። ይህ ፕሮግራም በዋናነት ጾታን መሰረት ያደረጉ ጥቃቶችን መከላከልና ሌሎች ጎጂ ድርጊቶችን ማስቀረት ላይ ትኩረት ያደርጋል። ፕሮግራሙ በማህበረሰቡ ዘንድ ስር የሰደዱ ጾታን መሰረት ያደረጉ ጥቃቶችንና ሌሎች ጎጂ ድርጊቶችን መከላከልና ማስቀረት የሚያስችሉ መፍትሄዎችን ይዳስሳል፣ ይመክራል፣ እንዲሁም የእናንተን ተሞክሮች ወደ እናንተው ያቀርባል። ያላለቀ ጉዞ